አርእስተ ዜና የአየር ትኬት በግል ለቆረጡ ሁጃጆች በተመዘገቡበት የምዝገባ ጣቢያ ቀርበው የበረራ ትኬታቸውን እንዲያስመዘግቡ ሲል የጠቅላይ ምክር ቤቱ ሐጅና ኡምራ ዘርፍ አሳሰበ። ኢትዮጵያ በሞያሌ ድንበር የንግድ ልውውጥን በ$1000 ጣሪያ ለመጀመር ተስማማች። በአማርኛ ቋንቋ ብቻ ሲሰጥ የቆየው የመንጃ ፍቃድ ስልጠና በ3 ተጨማሪ ቋንቋዎች ሊሰጥ መሆኑ ተሰማ። በገበያ ውስጥ ሕክምና የጀመረችው ዶክተር መነጋገሪያ ሆነች። በጋዛ የሚገኙ ፍልስጤማውያን አሰቃቂ ግፍ ይደርስባቸዋል ሲሉ የግብጽ ኮፕቲክ ጳጳስ ተናገሩ። የቻይና የሳተላይት ኩባንያ ለየመን ሁቲዎች ድጋፍ ያደርጋል በማለት አሜሪካ ያቀረበችውን ውንጀላ ውድቅ አደረገ። በሐማስ ተይዘው የነበሩ ታጋቾችን የሩሲያ ፕሬዝዳንት ጠርተው አነጋገሩ። በጣይፍ 3 የሳዑዲ ዜግነት ያላቸው ግለሰቦች 5 የህንድ ሰራተኞችን በመግደል ወንጀል የሞት ፍርድ ተፈረደባቸው። السلام عليكم ورحمة الله وبركاته دنا يتكبراتشو هي نجاشي تي في تملكاتوች نجاشي መረጃችን ተጀምሯል ከመረጃዎቹ ጋር ሀያት ከማለኝ አብራችሁን ቆዩ ለዘንድሮ የሐጅ ተጓዦች የሳዑዲ ሐጅና ኡምራ ሚኒስቴር ባስቀመጠው መመሪያ መሰረት በግል ትኬት ቆርጠው ሐጅ ለሚያደርጉ ሁጃጆች መዳረሻቸው መዲና መሆኑን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሐጅና ኡምራ ዘርፍ ኃላፊ ሐጅ አብዱል ፈታህ ለነጃሺ ቲቪ ገልጸዋል ዝርዝሩን ኢማን መሐመድ አዘጋጅተዋል ለዘንድሮ የሐጅ ተጓዦች የአየር ትኬት በግል ለቆረጡ ሁጃጆች በተመዘገቡበት የምዝገባ ጣቢያ ቀርቦ የበረራ ትኬታቸውን እንዲያስመዘግቡና የሳዑዲ ሐጅና ኡምራ ሚኒስቴር ባስቀመጠው መመሪያ መሰረት የአየር ትኬቶችን በግል ቆርጦ ሐጅ የሚያደርጉ የአላህ እንግዶች መዳረሻቸው መዲና እንደሆነ የኢትዮጵያ እስልምና ጉዳዮች የሐጅና ኡምራ ክፍል ኃላፊ ሐጅ አብዱል ፈታህ ተናግረዋል። ግል ትኬቶች ጋር ተይዞ እንደ አቅጣጫ ከሐጅ ሚኒስቴር ጋር በነበረን አግሪመንት የመጀመሪያውን አመት በያዝነው አመት ለምናካሄደው የሐጅ ኦፕሬሽን አግሪመንት እንፈጽም ሙሉ ሮቱ የሁጃጆ የሳዑዲ ምድር የሚገባበትና የሚወጣበትን ጨምሮ ሳዑዲ ከገባ በኋላ በተለያዩ ከተሞች በመዲና በመካ በጅዳ መካከል የሚያደርጋቸው እንቅስቃሴዎች ሳዑዲ ምድር በአውሮፕላን ወርዶ እንደገና በአውሮፕላን ሲወጣ እነዚህ ሁሉ አክቲቪቲዎች በሳዑዲ ሐጅ ሚኒስቴር ኑሱክ ፕላትፎርም ተመዘገቡ መሆን አለባቸው። ይሄንን ቅድመ ምዝገባ መጀመሪያ አጠናቀን መረጃውን ፊድባክ ሰጥተን ነው እዚህ ላይ የተመረኮዘ ቪዛ ነው የሚሰራላቸው ለሁጃጆች። ስለዚህ ከዚህ በዚህ ፍላይት ስኬጁል መሰረት መጀመሪያ ለሐጅ ሚኒስቴር ጠቅላይ ምክር ቤቱ በሰጠው መረጃ መሰረት ላይ ተንተርሶ ነው ትኬቶች የሚዘጋጁት። በዚህ አጋጣሚ ምናልባት በፈለጉ ቀን መሄድና በፈለጉ ቀን መመለስ ነፃነት ለሁጃጆ መስጠት ሰርቪሱን የበለጠ የተሳለጠ ያደርገዋል ከሚል አኳያ በግል ትኬታቸው እንቀሳቀስ ለሚፈልጉ ሁጃጆች ነፃነቱን ሰጥተናል። ነገር ግን ይሄን በመናደርግበት ሰዓት ከዚህ ቀደም ከሐጅ ሚኒስቴር ጋር የዚህን አመት ውል በመናደርግበት ሰዓት ሁጃጆቻችን የሚደርሱበትን ኤርፖርትና ወደ ሀገራቸው ሲመለሱ የሚነሱበትን ኤርፖርት መረጃ ፊድባክ ሰጥተናል። መዳረሻው መዲና ኤርፖርት ነው ከአዲስ አበባ ወደ መዲና መመለሻው ደግሞ ከጅዳ ኤርፖርት ነው። ስለዚህ እነዚህ በግላቸው ትኬት ገዝተው ነፃ ሆነው እንዲንቀሳቀሱ ነፃነት የሰጠናቸው የግል ትኬት ተጠቃሚዎች ትኬታቸውን በሚቆርጡበት ሰዓት ከዚህ ቀደም ጠቅላይ ምክር ቤቱ ከሐጅ ሚኒስቴር ጋር በተስማማበት የፍላይት ሮት የበረራ መስመር ጋር የተያያዘ መሆን አለበት። ያለበለዚያ ጠቅላይ ምክር ቤቱ የተስማማበት መዳረሻ ኤርፖርት መዲና ሆኖ ሳለ ሁጃጆቹ ግን ትኬታቸውን በግላቸው የመቁረጥ ነፃነት ሲሰጣቸው መዳረሻቸውን ጅዳ ካረጉ ጅዳ ኤርፖርት ላይ የሚኖረው የኢሚግሬሽን ኮንትሮል ሜካኒዝም አያውቃቸውም አክሰፕት የማያደርጋቸውም። ስለዚህ ምንድነው የሚሆኑት?
መዲና ላይ ነው ሙሉ ዳታቸው ይሄ ከዚህ በሚሄዱበት ሰዓት የፓስፖርት መረጃ የቪዛ መረጃ የቲኬት መረጃ ሙሉ ለሙሉ ቋቱ ወደ ሳውዲ ሀጅ ሚኒስቴርም ሆነ የካምፓኒ መረጃ ቋቱ ገብቶ ፕሪንት ተደርጎ ተዘጋጅቶ የሚጠብቃቸው የንሱክ ካርድ አለ። ይሄንን ካርድ ኮሌክት ካላደረጉ ከመዲና ከይደርሱበታል መረጃ ካስተላለፍንበታል ኤርፖርት ላይ ይሄንን ንሱክ ካርድ ኮሌክት ካላደረጉ ከኤርፖርት መውጣት አይችሉም። በተጠቀሰው የጊዜ ገደብ የአየር ትኬታቸውን የማያስመዘግቡና መዳረሻቸውን ከመዲና ኤርፖርት ውጭ ያደረጉ የግል ትኬት የቆረጡ ሁጃጆች በሳውዲ አረቢያ በሚኖራቸው ቆይታ ለሚደርስባቸው የአገልግሎት ክፍተት ኃላፊነቱን እንደማይወስዱና ሁሉም የምዝገባ ጣቢያዎች የተሰጣቸውን የሥራ አቅጣጫ መሰረት በማድረግ የሁጃጆችን ትኬት በሐጅ ሲስተሙ በአግባቡ በመጫን በቡድኑ አደረጃጀት አማካኝነት ተገቢ ገለጻ እንደተደረገላቸው አያይዘው ገልጸዋል። የግል ትኬት ያላቸው ሰዎች ከዚህ በፊት ምዝገባ በሚካሄድበት ሰዓት ለምዝገባ ማዕከላቶቻችን የግል ትኬት ያላቸውን ሰዎችን ስትመዘግቡ በተቻለ መጠን ሪል ቲኬታቸውን ኢሹ የተደረገ ቡኪንግ ሳይሆን የተቆረጠ ቲኬታቸውን በሲስተም ላይ አፕሎድ እንድታደርጉ ብለን መልእክት አስተላልፈን ነበር። በዛ መሰረት ነው ምዝገባ ሲካሄድ የነበረ። አሁን ግን ያው ሁጃጆችም ሲመዘገቡ የግል ትኬታቸውን እንደሚያመጡ የግል ትኬታቸውን ደግሞ የሚያዘጋጁት ጠቅላይ ምክር ቤቱ በኩል ሁጃጆችን የሚያስተናግዱ ምዝገባ ማዕከላት በሰጧቸው መመሪያ ያ መመሪያ ይዘቱ የፍላይት ሩቱ አዲስ አበባ መዲና ከዛ መመለሻው ከጅዳ አዲስ አበባ በዚህ መሰረት ትኬቴን ለማቅረብ ቃል እየገባው ከዚህ የበረራ ስኬጁልም ሆነ የበረራ መስመር ውጪ እንደማላደርገው ቃል እገባለሁ የሚል ኮንሰፕት ፎርም የሞሉት አለ ቃል ይገቡታል። ያንን ኢምፕሊመንት እንዲደረግ ነው የዛሬውን ሜሴጅ ያስተላለፍ ነው። አሁን አዲስ የመጣ አሰራር አይደለም። ከዚህ በፊትም የግል ትኬት ተጠቃሚ ሁጃጆች ምዝገባ ባካሄዱ ሰዓት የተላለፈ መልእክትና ሲሰራበት የቆየ መመሪያ ነው። በአማርኛ ቋንቋ ብቻ ሲሰጥ የቆየው የመንጃ ፍቃድ ስልጠና በ3 ተጨማሪ ቋንቋዎች ሊሰጥ መሆኑ ተሰማ። በአፋን ኦሮሞ፣ በትግርኛና በሶማሊኛ ቋንቋዎች የመንጃ ፍቃድ ስልጠና መስጠት ሊጀመር ነው ተብሏል። በአማርኛ ቋንቋ ብቻ ሲሰጥ የቆየው የመንጃ ፍቃድ ስልጠና በአፋን ኦሮሞ፣ በትግርኛና በሶማሊኛ ቋንቋዎች እንዲሰጥ መፈቀዱን የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን ያስታወቀው። በዚህም ፍቃድ ከተሰጣቸው 137 ማሰልጠኛ ተቋማት ውስጥ ሞዴል ተቋማት ለሆኑ 12 ማሰልጠኛ ተቋማት ከአማርኛ በተጨማሪ በአፋን ኦሮሞ፣ ትግርኛና ሶማሊኛ ቋንቋዎች ለማሰልጠን ፍቃድ መሰጠቱን የተጠቆመው። በሌላ በኩል እጩ አሽከርካሪዎች ከአማርኛ በተጨማሪ በቀረቡት የቋንቋ አማራጮች መሰልጠንና መፈተን እንደሚችሉ ባለስልጣኑ አስገንዝበዋል። ባለስልጣኑ በሪፎርም ሂደት ውስጥ እንደሚገኝና ለረጅም ጊዜ ሲጠየቁ የነበሩ በርካታ የተገልጋዮቻችን የመልካም አስተዳደር ጥያቄዎችን እየፈታ እንደሚገኝ ገልጸዋል። ተቋሙ ከሚሰጣቸው በርካታ አገልግሎቶች ውስጥ አዲስ መንጃ ፍቃድ አገልግሎት አንዱ ሲሆን የእጩ አሽከርካሪዎች የንድፈ ሐሳብ ስልጠናና ፈተና እንደነበር ተጠቅሷል። በአፍ መፍቻ ቋንቋቸው በአማራጭነት ቢሰለጥኑና ቢፈተኑ የተሻለ ውጤት ሊያመጡ እንደሚችሉ ለረጅም ጊዜ ሲጠየቅ የነበረ የመልካም አስተዳደር ጥያቄ መሆኑን ባለስልጣኑ በመረጃው አመላክቷል። ኢትዮጵያ በሞያሌ ድንበር የንግድ ልውውጥን በ$1000 ጣሪያ ለመጀመር ተስማማች። ኢትዮጵያና ኬንያ ለሁለት ዓመታት በዘለቀ ድርድር በአፍሪካ አህጉራዊ ነፃ የንግድ ቀጠና ማዕቀፍ የሁለትዮሽ የንግድ ልውውጥን ለማቀላጠፍ የሚያስችል የመግባቢያ ስምምነት ተፈራርመዋል። በዚህ መሰረት በሞያሌ ድንበር ላይ ለሚደረጉ የሸቀጦች ንግድ የመጀመሪያ ጣሪያ $1000 እንዲሆን ተወስኗል። በሞምባሳ የተጠናቀቀው ይህ ስምምነት የንግድ ሂደቶችን በማቅለል የድንበር ማህበረሰቦችን የኢኮኖሚ እንቅስቃሴ ለማሳደግ ያለመ ነው። በስምምነቱ የኢትዮጵያ የድንበር ንግድ ዞን ከሞያሌ በ50 ኪሎ ሜትር እንዲሁም የኬንያ ደግሞ በ100 ኪሎ ሜትር ርቀት ላይ የሚወሰን ሲሆን ነጋዴዎችን በጋራ በተስማሙበት የምርት ዝርዝር መሰረት እስከ $1000 የሚደርስ የንግድ ልውውጥ በወር እስከ 4 ጊዜ ድረስ ማካሄድ ይችላሉ ተብሏል። ይህ ስምምነት የንግድ ዋጋ ጣሪያዎችን፣ የጉዞ ድግግሞሽንና የድንበር ንግድ ዞኖችን የመሳሰሉ ጉዳዮችን በመዳሰስ ለሁለት ዓመታት በዘለቀ ድርድር የተገኘ ውጤት ነው። በኬንያና ኢትዮጵያ መካከል ያለውን የንግድ ግንኙነት ጠቀሜታ የሚያሳዩ
የቅርብ ጊዜ መረጃዎች እንደሚያመላክቱት እንደ አውሮፓውያን አቆጣጠር በ2023 የኢትዮጵያ በምስራቅ አፍሪካ ለኬንያ ትልቁ የኤክስፖርት መዳረሻ መሆኗም ይታወቅ ነበር። ኬንያ ወደ ኢትዮጵያ በላከቻቸው ሸቀጦች 86.2 ሚሊዮን ዶላር ገቢ ያገኘች ሲሆን ከኢትዮጵያ ወደ ኬንያ የገቡት ምርቶች በዋናነት ቡና፣ ሻይ፣ ህይወት ያላቸው እንስሳትና የዘይት እህሎች ሲሆኑ መጠናቸው 36.7 ሚሊዮን የአሜሪካ ዶላር መድረሱም ይታወቃል። መረጃው የካፒታል ነው። ከውጭ ምንጮች ወዳገኘናቸው መረጃዎች አለፈን። አንድ የሌጎስ ሐኪም ነጋዴዎችን ከጤናቸው ይልቅ ስራቸው ላይ ትኩረት ሲያደርጉ በመመልከቷ የስራ ቦታዋን የሞቀ ገበያ መሃል ማድረጓ አነጋጋሪ ሆኗል። ነጋዴዎች ከማለዳ እስከ ማታ ድረስ በሚሰሩባቸው የናይጄሪያ ገበያ ስፍራዎች ብዙውን ጊዜ ስለ ጤና ማሰብ ትርፍ ነገር ሆኖም ይወሰዳል። ነጋዴ የሆኑ ሴቶችም ሆኑ ወንዶች ከባድ የጤና ችግሮች አጋጥሟቸው አልጋ እስካልያዙ ድረስ ወደ ጤና ተቋማት እንደማይሄዱ ተነግሯል። ይህንን የነጋዴዎችን ችግር የተረዳችው ዶክተር የቴንዴ አዮ ኦያሌዌ በገበያ ስፍራ የስራ ቦታዋን በማድረግና ለነጋዴዎች ለንግድ ስፍራቸው መቅረቡ ጥሩ አማራጭ ሆኖ እንዳገኘችው ተናገራለች። የጤና ስራ ፈጠራ ባለቤት የሆነችው አዮ ኦያሌዎ ከአገልግሎት ከላቁ ማህበረሰቦች በጤና አጠባበቅ ተደራሽነት ላይ ያለውን ክፍተት ማስተካከል አስፈላጊ መሆኑን ታነሳለች። እንደ አፍሪካ ኒውስ ዘገባ ሐኪሟ ታማሚዎች ክሊኒኮች እንዲጎበኙ ከመጠበቅ ይልቅ የጤና እንክብካቤን በቀጥታ ወደ እነርሱ ታመጣለች። በገበያ ላይ ተንቀሳቃሽ ሕክምና ጣቢያዎችን ትዘረጋለች። የምክር የጤና ምርመራና አነስተኛ ሕክምና በተመጣጣኝ ዋጋም ትሰጣለች። ይህም የገበያ ውስጥ ሕክምና በመጀመሩ ዶክተሯ ከ400,000 በላይ ታካሚዎችን እንድትደርስ ያስችላታል ተብሏል። በጋዛ የሚገኙ ፍልስጤማውያን አሰቃቂ ግፍ ይደርስባቸዋል ሲሉ የግብጽ ኮፕቲክ ጳጳስ ተናገሩ። የግብጽ ኮፕቲክ ጳጳስ በእስራኤል ጦር በጋዛ ሰርጥ ላይ የደረሰ ያለው ጥቃት በፍልስጤማውያን ላይ የከፋ የፍትህ መጓደልን አድርሷል በማለት አጥብቀው አውግዘዋል። ጳጳሱ አክለውም ፍልስጤማውያን በዕለት ተዕለት ህይወታቸው እጅግ አሰቃቂ የሆነ ኢፍትሃዊ ድርጊት ይደርስባቸዋል ሲሉም ተናግረዋል። ግብጽ በሁሉም ተቋሞችና አካሎቿ በግዳጅና በፍቃደኝነት መፈናቀልን በመቃወም በአንድነት ትቆማለችም ብለዋል። ፕሬዝዳንት አብዱል ፈታህ አልሲሲ እንዳሉት እኛ መቼም የዚህ ኢፍትሃዊ አካል አንሆንም ሲሉም አጽንኦት ሰጥተዋል። ጳጳሱ በተጨማሪም በኮፕቲክ ቤተክርስቲያንና በግብጽ ኢስላማዊ ተቋም አልአዝሃር መካከል ያለውን የጋራ አቋም በማንሳት እስራኤል በፍልስጤማውያን ላይ ያደረሰችውን ጥቃት አውግዘዋል። በጋዛ የሚገኙትን ወገኖቻችንን ለመታደግ የዓለም ህዝብ መንቃት እንዳለበት ከአልአዝሃር ታላቅ ኢማም ሼክ አህመድ አልታይብ ጋር አንድ ራዕይ እንጋራለን ሲሉም ተደምጠዋል። ባለፈው ወር የአረብ አስቸኳይ ስብሰባ ነዋሪዎቿን ሳያፈናቅሉ ለጋዛ መልሶ ግንባታ የ53 ቢሊዮን ዶላር የ5 ዓመት እቅድ አጽድቋል። ይሁን እንጂ እስራኤልም ሆኑ ዩናይትድ ስቴትስ የጋዛ ህዝብ አንድ ግብጽና ዮርዳኖስ ወዳሉ ጎረቤቶች ሀገራት ማዛወር የሚያበረታታው የአሜሪካው ፕሬዝዳንት ዶናልድ ትራምፕም ያቀረቡትን አወዛጋቢ ሐሳብ በመደገፍ የጋዛን መልሶ ግንባታ ውጥን ውድቅ ማድረጋቸው በአረብና በውጭ ሀገራት እንዲሁም በዓለም አቀፍ ድርጅቶች ተቃውሞ ደርሶባቸዋል። እንደ አውሮፓውያን አቆጣጠር ከጥቅምት 2023 ጀምሮ እስራኤል በፈጸመችው አሰቃቂ ጥቃት ከ51200 በላይ ፍልስጤማውያን በጋዛ ተገድለዋል። አብዛኞቹ ሴቶችና ህፃናት መሆናቸው የሚታወቅ ነው። መረጃው የቪኦኤ ነው። የቻይና የሳተላይት ኩባንያ ለየመን ሁቲዎች ድጋፍ ያደርጋል በማለት አሜሪካ ያቀረበችውን ውንጀላ ውድቅ አደረገ። የቻይና የሳተላይት ኩባንያ ቻንግ ጓንግ ሳተላይት ቴክኖሎጂ ለሁቲዎች መረጃ በመስጠት ድጋፍ ያደርጋል የሚለው የአሜሪካ ክስን ውድቅ አድርጓል። ግሎባል ታይምስ በዘገባው እንደገለጸው ይህ የሆነው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ታሚ ብሩስ የቻንግ ጓንግ ሳተላይት ቴክኖሎጂ በቀይ ባህር ላይ የአሜሪካና ዓለም አቀፍ መርከቦችን ለማጥቃት የሚያገለግሉ የሳተላይት ምስሎችን በኢራን ለሚደገፉት የሁቲ አማጽያን በቀጥታ እየረዳ ነው ማለታቸውን የፎክስ ኒውስ ዘገባም ይፋ ማድረጉን ተከትሎ ነው። በምላሹ ኩባንያው ክሱን ውድቅ በማድረግ ከኢራን ወይም ከሁቲ ኃይሎች ጋር ምንም አይነት የንግድ ግንኙነት እንደሌለው ገልጿል ሲል ግሎባል ታይምስ ዘግቧል። በዓለም አቀፍ ስራዎቻችን ውስጥ በቻይናም ሆነ በዓለም አቀፍ ደረጃ ተዛማች ህጎችን፣ ደንቦችንና የኢንዱስትሪ ደረጃዎችን እናከብራለን። በበሳል የንግድ ሞዴልና ከፍተኛ ጥራት ያለው አገልግሎት ለዓለም አቀፍ የርቀት ዳሳሽ ኢንዱስትሪ እድገት የቻይናን ዕውቀትና መፍትሄዎች ለማበርከት ቁርጠኛ ነን ሲሉም ኩባንያው አስታውቋል። ይህ በእንዲህ እንዳለ የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሊን ጂያን ቀደም ሲል እንደተናገሩት ቻይና ውጥረቱን ለማርገብ አዎንታዊ ሚና እየተጫወተች ነው ሲሉ በቀይ ባህር ላይ በዩናይትድ ስቴትስ ለቀረበው
ለቀረበው ክስ ምላሽ ሰጥተዋል። ዩናይትድ ስቴትስ የአየር ጥቃትን የጀመረችው ሁቲዎች ወደ ጋዛ ሰርጥ የሚገባውን የሰብአዊ እርዳታ እስራኤል መከላከሏን በመጥቀስ በክልላዊ መርከቦች ላይ ጥቃታቸውን ለመቀጠል ከዛቱ በኋላ ነው። ሁቲዎች ከጋዛ ጋር በመተባበር ከእስራኤል ጋር የተገናኙ የንግድ መርከቦችን በሚሳኤልና ሰው አልባ አውሮፕላኖች ላይ ኢላማ አድርገዋል። በተመሳሳይ በአሜሪካ የጦር መርከቦች ላይም ጥቃት መፈጸም ላይ ይገኛሉ። በጋዛ ውስጥ በተፈጠረ የ15 ሕክምና ባለሙያዎች ጉዳይ እስራኤል ጥፋተኛ ሆና መገኘቷ ተሰምቷል። ከሞቱት 15 የሕክምና ባለሙያዎች መካከልም 8ቱ የቀይ ጨረቃ አባላት፣ 6ቱ የሲቪል መከላከያ ሰራተኞችና አንድ የተባበሩት መንግስታት ድርጅት ሰራተኛ ይገኙበታል ተብሏል። በጋዛ 15 የሕክምና ባለሙያዎች መገደላቸውን አስመልክቶ የእስራኤል ምክትል አዛዥ ከስልጣን መነሳቱን አሶሺየትድ ፕሬስ ዘግቧል። ባሳለፍነው ወር መጋቢት 14 15 የሕክምና ባለሙያዎች አምቡላንሶቻቸው በእስራኤል ኃይሎች በቴል አልሱልጣን በጋዛ ራፋ ሰፈር በተተኮሰ ጥይት ተገድለው እንደነበርም ይታወሳል። ይህም በዓለም አቀፉ ማህበረሰብ ከፍተኛ ግርግርን አስከትሏል። የእስራኤል ጥቃትን ተከትሎ በጉዳዩ ላይ ምርመራ ሲደረግም ቆይቷል። እስራኤል የሕክምና ባለሙያዎች የተጓዙባቸው ተሽከርካሪዎች አደጋ ጊዜ ምልክት እንዳልነበራቸውም ተናግራለች። ነገር ግን ተሽከርካሪዎቹ ጥቃት በደረሰባቸው ጊዜ ብልጭ ድርግም የሚሉ መብራቶችና አርማዎች እንዳሏቸው ከአንድ የሕክምና ባለሙያ ተንቀሳቃሽ ስልክ በተገኘ ቪዲዮ በመግለጽ የእስራኤል ጥፋተኛ አይደለሁም የሚል ሙግት ውድቅ ተደርጓል ተብሏል። የኤፒ ዘገባ እንደገለጸው በምርመራው ውጤት መሰረት የእስራኤል ምክትል አዛዥ አምቡላንሶቹን ከሐማስ ጋር ግንኙነት አላቸው ብሎ በስህተት ከጠረጠሩ በኋላ ተኩስ እንዲከፈትባቸው ትዕዛዝ ሰጥተው እንደነበር ተናግሯል። ባለስልጣኑ እንደሚሉት በወቅቱ ደንገዝጋዛማ ብርሃን መኖሩንና አምቡላንሶቹ የምልክት መብራት ባለማብራታቸው ሳቢያ ለመለየት ስላልቻሉ ተኩስ መክፈታቸውን አንስተዋል። ከጥቃቱ በኋላ አምቡላንስና የሕክምና ባለሙያዎች አስከሬኖች በእስራኤል ወታደሮች በቡልዶዝ ተጨፍልቀው ተቀብረዋል ተብሏል። ይህንን ዘግናኝ ድርጊት መፈጸማቸው ስህተት መሆኑን ያመኑት የእስራኤል ባለስልጣናት ይህ የሆነው ጥቃቱን ለመደበቅ ታስቦ አይደለም ብለዋል። የእስራኤሉ ሜጀር ጀነራል ዮአቭ ሃር ኢቨን እንደገለጹት ተኩስ የተጀመረው በምክትል ኮማንደሩ ትዕዛዝ ነው ብለዋል። ወታደሮቹም ትዕዛዙን ተከትለው አምቡላንሶቹን ለ5 ደቂቃ ያህል እንደደበደቡም ተናግረዋል። ኋላ ላይ ቦታው የደረሰው የተባበሩት መንግስታት ድርጅት መኪናም የተተኮሰበት ሲሆን ይህም ትዕዛዝ መጣስ ነው ብለዋል። ሜጀር ጀነራሉ የምርመራው ውጤት እንደሚያሳየው በእስራኤል ኃይሎች የአሰራር አለመግባባት ነው ሲልም አስታውቋል። በዚህም የእስራኤል ምክትል አዛዥ ከስልጣን መነሳታቸው ተዘግቧል። በምርመራው መሰረትም ከተገደሉት መካከል 6ቱ የሐማስ ታጣቂዎች ሲሆኑ 3ቱ ደግሞ ከሐማስ ጋር ግንኙነት አላቸው የሚል የተሳሳተ ሐሳብ መኖሩም ተነስቷል። ይህንን ተከትሎ እስራኤል ሐማስ በጋዛ ውስጥ ለመንቀሳቀስ አምቡላንስና የአደጋ ጊዜ ተሽከርካሪዎችን ሲጠቀም ቆይቷል ስትል ክስ ሰንዝራለች። ሆኖም ሃር ኤቨን በአምቡላንስ ውስጥ ምንም አይነት መሳሪያ እንዳልተገኘና ከሕክምና ባለሙያዎች መካከል አንዳቸውም የታጠቁ እንዳልነበሩ አረጋግጠዋል። ፑቲን ምርኮኞችን ባስተናገዱበት ወቅት የፍልስጤም ነፃ አውጪ ለሆነው ሐማስ ቡድን የታጋቾችን አያያዝና በድርድሩም እስረኞችን ለመልቀቅ ላደረገው ሰብአዊነት የተሞላበት ድርጊት አድናቆታቸውን ገልጸዋል። በተለይ ሐማስ ቡድን የሩሲያ ጥያቄን ተቀብለው ሰብአዊነት በተሞላበት ተግባር የሩሲያ እስረኞች እንዲፈቱ በማድረጉ ፑቲን ምስጋና ይገባዋል ብለዋል። ፑቲን የሩሲያ እስረኞች እንዲፈቱ ካደረጉ ዋና ምክንያቶች አንዱ የሩሲያና የፍልስጤም ህዝቦች የቆየ ወዳጅነት እንደሆነ አስታውሰዋል። ከተጋባዥ ምርኮኞች አንዱ የሆነው ትሩፋኖቭ እኔንና ሌሎችን እንድንለቀቅ እንደተደረገ ሁሉ ሌሎች ታሳሪዎችም እንዲፈቱ ጥረት መደረግ አለበት ሲል ለፑቲን ጥያቄውን አቅርቧል። ይህን ጥያቄ ተከትሎ ፑቲን በጋዛ የሚገኙ ቀሪ እስረኞችን ለመመለስ ሩሲያ ጥረቶችን እንደምትቀጥል ፑቲን ቃል ገብተዋል። እንደ እስራኤል ግምት 59 እስራኤላውያን ታጋቾች በሐማስ ቁጥጥር ስር እንደሆኑና 24ቱ በህይወት እንዳሉ ተገልጿል። ይህ በእንዲህ እንዳለ የሰብአዊ መብት ድርጅቶችና የሚዲያ ምንጮች እንደሚሉት ደግሞ ከ9500 በላይ ፍልስጤማውያን በእስራኤል ታስረው እንደሚገኙ ይገመታል። እስራኤል የተኩስ አቁም ስምምነትን አቋርጣ በአዲስ መልክ በጀመረችው ጥቃት በርካታ ፍልስጤማውያን ቀጣይነት ባለው የቦምብ ድብደባ በማጥቃት ላይ ትገኛለች። የሐማስ እስራኤል ጦርነት ከጀመረ አንስቶ ከ51000 በላይ ፍልስጤማውያን ለሞት ተዳርገዋል። ከ116000 በላይ ጉዳት የደረሰባቸው ሲሆን ከ14000 በላይ የሚሆኑት ደግሞ እስካሁን ያሉበት አልታወቀም። እስራኤል በፍልስጤማውያን ላይ ያደረሰች ያለው የዘር ማጥፋት ወንጀል በርካታ ሀገሮች ቢያወግዙትም እስራኤልን ተጠያቂ ለማድረግ የሚደረገው ጥረት ግን አጥጋቢ እንዳልሆነ ይነገራል። እስራኤል በአሁኑ ጊዜ በዓለም አቀፍ ፍርድ ቤት በዘር ማጥፋት ወንጀል ምርመራ ላይ መሆኗም ይታወቃል።
በጣይፍ 3 የሳዑዲ ዜግነት ያላቸው ግለሰቦች 5 የህንድ ሰራተኞችን በመግደል ወንጀል የሞት ፍርድ ተፈረደባቸው። ሶስቱ ሳዑዳውያን ማለትም ጃሲም፣ ኦማርና ሙርታዳ የተባሉ የሳዑዲ ብርጌዶች 5 የህንድ ሰራተኞችን በመግደል ጥፋተኛ ሆነው ተገኝተዋል። 5ቱን ህንዳውያን ሰራተኞችን ከገደሉ በኋላ በጣይፍ አቅራቢያ በሚገኘው ሳውማ በሚባል አካባቢ ላይ ቀብረዋቸዋል። ድርጊቱ ከተፈጸመ ከ4 ዓመት በኋላም አሊ ሀቢ የተባለ አንድ ሳዑዳዊ በእርሻ ስፍራው አጥንት ይመለከታል። ድርጊቱ ከተፈጸመ ከ4 ዓመት በኋላ አሊ ሀቢ የተባለ አንድ ሳዑዲያዊ በእርሻ ስፍራ አጥንት ይመለከታል። ስለሆነም መቆፈር ይጀምራል። በመጀመሪያ እይታውም በጭራሽ የሰዎች ቅሪተ አካል እንደሆነ አላሰበም ነበር። እንደ ውሻ ያለ የዱር እንስሳ ይሆናል የሚል ግምትም ነበረው። ሆኖም ብዙም ሳይቆይ ያገኘው ነገር የሰው ልጆች አጥንት መሆኑን ተገንዝቦ ወዲያውኑ ለፖሊስ ያሳውቃል። ፖሊስ በመርመራው 1 ወይም 2 አጽሞች እንዳልሆኑ ካረጋገጠ በኋላ 5 መሆናቸውን ይፋ አድርጓል። ሰውነታቸው የታሰረበት ገመድ እንዲሁም አፋቸውን ታፍነውበት የነበሩ የተለያዩ ነገሮችን ካገኘ በኋላ ይህ ቀጥተኛ ያልሆነ የግድያ ወንጀል ነው በማለት ወደ ሌላ የማጣሪያ ምርመራ ይሸጋገራል። ፖሊሶች እነዚህን 5 ሟቾች በኢቃማቸው መለየት ችለው ነበር። አንደኛ ፋድቪላ ሰሊም፣ ሁለተኛ ሻጅሃን አቡበከር፣ ሶስተኛ አክባር ሁሴን በሽር፣ አራተኛ ዳውድ፣ አምስተኛ ላዚር አሚር በመባል የሚታወቁ ህንዳውያን መሆናቸው ለመለየት ችሏል። የተጠናከሩ ምርመራዎችና ፍለጋዎች ለፖሊስ ገዳዮቹን ለመለየት አስቻለው። የጭካኔ ግድያው በዋናነት የተፈጸመው በጃሲም አነሳሽነት ሲሆን ሁለቱ ጓደኞቹ ደግሞ ተባባሪ እንደሆኑም ለማረጋገጥ ተችሏል። ከመሐከላቸው አንዱ ለፖሊስ በሰጠው ቃልም ከጓደኛቸው ጃሲም የስልክ ጥሪ ሲደርሳቸው ሁለቱ አብረው በመጓዝ ላይ እንደነበሩ ተናግሯል። ጓደኛቸው ይህን ድርጊት እንዲፈጽሙ የነገራቸው ምክንያትም ከገደሏቸው ሰዎች መሐከል አንዱ የአለቃቸው ልጅ እንዲሁም ሌላም አንዲትን ሴት አስገድዶ እንደደፈረ በምክንያትነት ነግሯቸዋል። ስለዚህም እንደ መቀጣጫ በቦታው ይሰሩ የነበሩ ሌሎችንም 4 ህንዳውያን ከድርጊት ፈጻሚው ጋር 5 ግለሰቦችን በአሰቃቂ መንገድ በትብብር ገድለዋል። በዚህ በጭካኔ የተሞላ የግድያ ወንጀል መሳተፋቸው የተረጋገጡት 3 የሳዑዲ ዜግነት ያላቸው እነዚህ ግለሰቦችን በሳዑዲ ችሎት ቀርበው በሞት ፍርድ ተቀጥተዋል። በመጨረሻም ቻይና ዶናልድ ትራምፕ የጣሉትን ታሪፍ ተከትሎ አገራት ከአሜሪካ ጋር በሚያደርጉት የንግድ ድርድር ወቅት አሜሪካ የምትፈልገውን በማድረግ ለማስደሰት እንዳይሞክሩ ስትል አስጠንቅቃለች። ቻይና ማስጠንቀቂያውን የሰጠችው ዋሽንግተን መንግስታት ወደ አሜሪካ የሚልኳቸው ምርቶች ከቀረጥ ነፃ እንዲሆኑላቸው ከቤጂንግ ጋር በሚያደርጉት የንግድ ልውውጥ ላይ ጫና ለመፍጠር ማቀዷ ከተሰማ በኋላ ነው። ዝርዝር መረጃውን ዙበይዳ ሐሰን ታቀርበዋለች። ቤጂንግ ሀገራት ከቻይና ጋር የንግድ ልውውጥን ለመገደብ ከአሜሪካ ጋር እንዳይተባበሩ ማስጠንቀቋ ተሰምቷል። ቻይና ዶናልድ ትራምፕ የጣሉትን ታሪፍ ተከትሎ አገራት ከአሜሪካ ጋር በሚያደርጉት የንግድ ድርድር ወቅት አሜሪካ የምትፈልገውን በማድረግ ለማስደሰት እንዳይሞክሩ ስትልም ነው ያስጠነቀቀችው። የቻይና የንግድ ሚኒስተር ቃል አቀባይ ማስጠንቀቂያውን የሰጡት የዋሽንግተን መንግስት ወደ አሜሪካ የሚልኳቸው ምርቶችን ከቀረጥ ነፃ እንዲሆኑላቸው ከቤጂንግ ጋር የሚያደርጉትን የንግድ ልውውጥ ላይ ጫና ለመፍጠር ማቀዳቸው ከተሰማ በኋላ ነው። ቃል አቀባዩ በሰጡት መግለጫም በሌሎች ኪሳራ ጊዜያዊ የግል ጥቅምን መፈለግ ነብርን ቆዳ እንደመጠየቅ ነው ሲሉ አሜሪካ የምትሄድበትን መንገድ መከተል አደገኝነቱንም ገልጸዋል። ቃል አቀባዩ አክለውም ቻይና የትኛውንም ወገን የቻይና ጥቅም የሚነካ ስምምነት ላይ መድረስን አጥብቃ ትቃወማለችም ብለዋል። እንዲህ አይነቱን ሁኔታ ቻይና አትቀበለውም፣ እንዲያውም በቆራጥነት እርምጃ ትወስዳለችም ሲሉም ተናግረዋል። በያዝነው ወር ሚያዝያ 1 ትራምፕ የንግድ ጦርነቱን በቻይና ላይ በማጠናከር በአብዛኛዎቹ አገራት ላይ የጣሉትን ታሪፍ ገታ አድርገው በቻይናውያን ምርቶች ላይ የሚጥሏቸውን ቀረጥ ወደ 145% ከፍ ማድረጋቸውም ይታወሳል። ባለፈው ሳምንት ዎል ስትሪት ጆርናል የአሜሪካን ታሪፍ በተመለከተ ከሀገራት ጋር በመታደርገው ድርድር ከቻይና ጋር በሚኖራቸው ንግድ ላይ አዲስ ገደብ በመጣል ጫና ለማድረግ እንደምትፈልግም ዘግቦ ነበር። የትራምፕ አስተዳደር ከንግድ አጋሮች ጋር ታሪፍ በተመለከተ ንግግር መጀመሩ የተገለጸ ሲሆን ባለፈው ሳምንት የጃፓን ልኡካን ቡድን ዋሽንግተንን ጎብኝተዋል። በዚህ ሳምንት ደግሞ ደቡብ ኮሪያን ለመወያየት ቀጠሮ እንደያዙም ተነግሯል። የቻይና ንግድ ሚኒስተር ቃል አቀባይ አሜሪካን ለማስደሰት የሚደረገው ጥረት ሰላምን አያመጣም፣ እንዲሁም ስምምነቱ ክብርንም አያቀዳጅም ሲሉም ተናግረዋል። ቻይና ሁሉም አካል ከፍትህ ጎን መቆም እንዳለባቸው ታምናለች፣ እንዲሁም ዓለም አቀፍ የምጣኔ ሀብት የንግድ ህጎችና የአገራት የንግድ ስርዓትን መከላከል አለባቸው ብላ እንደምታምንም አንስተዋል። ትራምፕ በጥር ወር ስልጣናቸውን ከተረከቡ በኋላ ከቻይና የሚገቡ ምርቶች ላይ ከፍተኛ ታሪፍ የጣሉ ሲሆን ኢትዮጵያን ጨምሮ ሌሎች በርካታ የዓለም ሀገራትም ታሪፍ ተጥሎባቸዋል። ዶናልድ ትራምፕ ስልጣናቸውን ከተረከቡ በኋላ በጣሏቸው ታሪፎች የተለያዩ ውዝግቦችም
ተቀስቅሰዋል። የአሜሪካ ፕሬዝዳንት በገቢ ምርቶች ላይ የሚጣል ግብር ሸማቾች በአሜሪካ የተመረቱ ምርቶችን እንዲገዙም ያበረታታል፣ የሚሰበሰበው ታክስም ይጨምራል፣ እንዲሁም ወደ አሜሪካ ትልልቅ ኢንቨስትመንቶችም ይስባል የሚል እምነትም አላቸው። ተቺዎች እንደሚሉት ደግሞ ግዙፍ አምራቾችን ወደ አሜሪካ ለመሳብ እንዲህ እንደሚታሰበው ቀላል አይደለም የሚል እምነታቸውንም ይገልጻሉ። ምናልባትም 10 ዓመታትን ሊወስድ ስለሚችል በመካከል የአገራቱ ኢኮኖሚ ፈተና ውስጥ ይገባል ሲሉም የአሜሪካ መንግስት ውሳኔውን እንዲያጤነው ምክራቸውንም ያቀርባሉ። ዶናልድ ትራምፕ በአገራት ላይ ታሪፍ መጣላቸውንም ካሳወቁ በኋላ ከ70 አገራት በላይ ለድርድር ጥያቄ ማቅረባቸውም ተዘግቧል። የትራምፕ አስተዳደር ባለፈው ሳምንት አዲስ የሚጣል ታሪፎችን ሲጨምሩ ከቻይና የሚገቡ ምርቶች ላይም የሚጣለውን ታሪፍ እስከ 245% እንደሚደርስም መረጃዎቹ አሳይተዋል። መረጃው የቢቢሲና የሲኤንኤን ነው። ውድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ሀያት ከማል ነበርኩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።